ምናምንቴን ቤቴን ለቃችሁ እንድትወጡ ፈልጋለሁ። ይቅርታ አልገባኝም። አማርኛ ነው የምናገረው። አሁኑን ውልቅ በል። እኔ እስከሚገባኝ ድረስ ይሄ ቤት ያባዬ ቤት ነው። እዚህ ቤት ያመጣው እኔ ነኝ። እማስወጣህም እኔ ሆናለሁ። ልጅነት ብዙ ነገር እንዳትገነዘብ አድርጎሻል በል። የፈለግከውን በል። ይሄ ሰው ግን ቤቴ እንዳይመጣብኝ። አንቺ ትወጫለሽ እንጂ እሱ አይወጣም። ካሌብ ለምን ዝም ትላለህ? አንዳንዴ ክፋትን ከመደገፍ ዝምታ መልካም ነው። እዚህ ቤት እኮ ያመጣሁት እኔ ነኝ። ወንድሜ ብለሽ ያመጣሽው አንቺ ነሽ። እኛም እንደ ወንድምሽ ተቀብለን ተገቢውን ፍቅር ሰጠነው። ምን አጠፋ? አልፈልግም። በዚህ ቤት ታሪክ ውስጥ ምንም ድርሻ እንዲኖረው አልፈልግም። አንቺ ስለፈለግሽ ምንም የሚሆን ነገር የለም። ካላስቸገረሽ ሳቅ ጨዋታችንን ባትረብሽ። ሁላችሁም እኔ ላይ እንደቀለዳችሁ አትቀሩ። እዚህ ቤት ሲቀልድ ይኖር ማን ነው? ዳኒ፣ አሁን በሰላም ትወጣለህ ወይስ አትወጣም? አልወጣም። ጥሩ፣ እማደርገውን እናውቃለሁ። ይኸውላችሁ ይሄን ነገር በሳቅ ማለፍ ብቻ አልፈልግም። አደገኛ ነገር። ምንም አደጋ የለውም ልጄ። በዚህ ንዴቷ ላይ እኛ እንዝናናለን። መጥፎ ነገር ብታረግብንስ? ካሌብ እውነቱን ነው። ምንም መጥፎ ነገር አያልቅባትም። ስለዚህ ልንጠነቀቃት ይገባል። ጭንቀታችሁ ይገባኛል፣ ግን አታስቡ። እኔ አሁን ኃላፊነቴ እሷን መከታተልና ቤት መጠበቅ ነው። እንዴት ጋሽ? እያንዳንዱ ክፍል ላይ ድብቅ ካሜራ አድርጋለሁ። የምታደርገውን ነገር ሁሉ በስልክ ይከታተላታለሁ። ጋሽ ይሄን ያክል ርቀት ሄደ ማሰብ በጣም ነው የሚገርመው። ህይወት ይሄንን ያስተማረችኝ። ትልም ያለ ፍቅር ውስጥ አንድ ያለችው። ምን? እኔም ደንግጫለሁ፣ ግን ያው በማፍቀሯ ደስተኛ ነኝ። እውነቱን ነው። እንዳፈቀረች ማንም ገብቶኛል። ቆይ እንዴት ገባ? እና ታዲያ ምን አልካት? ድል አድርጌ እንደምድራት ቃል ገብቼላታለሁ። እኔ ደግሞ እንደምንም ብላ እንድትነግረው ነው የመከርኳት። ቆይ ማንን ያፈቀረችው? እሱን እኔ እንጃ። ዋናው ማፍቀሯን ነው የማውቀው እኔ። ቆይ ግን እዚህ ቤት እየተመላለሳችሁ ለምን ሰላሜን ትነሱኛላችሁ? ለምን ትመጣላችሁ? እዚህ ቤት ስንመጣ ለምን ሰላምሽን ታጫለሽ? ታስጠሉኛላችሁ። አትምጡብኝ። ከጠላሽ አንቺው ጥፊያ አትምጪ። ቤት እንድዬ የት ነው የምወጣው? ይልቅ አንቺ ወንድ እየተከተልሽ መመላለሱን አቁሚ። ወንድ አልተከተልኩም፣ ባሌን ነው የተከተልኩት። አትመጻደቂ። ይሄ ባሌ የምትይው ሰውዬ ደግሞ አንድ ሰሞን የኔ መጫወቻ ነበር። ይኸውልሽ ተጫወትኩበት የምትይው ሰው ከአንቺ በፊት የክብር ጌጤ ነበር። ቆይ ግን ምንሽን አይቶ ነው የወደደሽ? እኔም ይሄን ጥያቄ ልጠይቅሽ ነበር። መቼም በዚህ በሰይጣን እጅሽ ዳብሰሽ ሆኖ እንጂ የኔ ባል በእንጨት እንኳን አይነካሽም። አፍሽን አትክፈች። ሞክሪኝ፣ አሳይሻለሁ። ቲና አባባ ልክ ጥሩ እንደሰራ ሰው አንተን እኮ እንደታመምክ ሰዓት ዊልቸር ላይ እያለክ እንደፈለኩ ማድረግ እችል ነበር ስትል፣ ቆይ የትኛውን አስታውሼ እንድነግርሽ ነው የምፈልጊው? ወጥ የለቀለቅሽኝ ነው ወይስ ራሴ ላይ ውሃ የደፋሽውን ወይስ ደግሞ ከዳኒ ጋር የተዳራሽውን ነው? ፊት ለፊት የትኛውን ጉድ ልንገርሽ ብለው ሲሏት በሰራችው ስራ አፍራ ምንም ነገር ሳትል አፏን አፍና ነበር እየወጣቸው። እንግዲህ አባባ እንደማያስታውሱ አስመስለው ነገሮችን እስከ ዛሬ ድረስ አምቀው ይዘው ነበር። ከአሁን በኋላ ግን ለቲና ምንም አይነት ርህራሄ አላሳያትም። ምክንያቱም እሷ ትማራለች ብዬ ዝም ባልኳት ቁጥር እየባሰባት እንጂ ጭራሽ ከስህተቷ ልትማር አልቻለችም በማለት ሁሉንም ነገር ዝቅዝቅ አድርገው ነበር እየተናገሩት። እንግዲህ ዳኒ አጠገባቸው ተቀምጦ ስለነበረ ይህንን ጉድ ሲሰማ እሱ ራሱ ደንግጦ አፉን ይዞ ነበር ቁጭ አለው። እንዴት ግን ብላ ኤደን በጣም ስታለቅስ ነበር። አባዬ እንዴት ይህን ሁሉ አሳልፎ ፊት ለፊት እንዴት ይቅር አልከው ስትልና ስታለቅስ፣ ልጄ እኔ ትልቅ ሰው ነኝ፣ እነሱን ማስተማር ነው የምፈልገው። ዳኒ ከስህተቱ ተምሯል። ይችኛይቱ ግን መቼም ቢሆን ከስህተቷ አትማረም። ሁልጊዜ ተንኮል ብቻ ነው የምታስበው። ለዛ ነው እንጂ እኔ ዝም ለማለት ፈልጌ ነበረ፣ ማስቀየም አልፈለኩም ነበር። እሷ ግን በጣም ድንበር ተላለፈች። ለዛ ነው ይቅርታ ብለው እንግዲህ ኤደንን አጽናንተዋት ነበር ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ቲና በባለፈው ሳምንት ኤደን እና ዳኒ ምሳ ተጠርተው እዚህ ቤት ሲመጡ እሷ በር ክፈችላቸው ተብላ በር ልትከፍት ወጥታ በነበረችበት ሰዓት ዳኒና ኤደን እየተሳሳሙ ስታያቸው በጣም ተናዳ እያለቀሰች ወደ ቤት ነበር የገባችው። ቆይ ምን አደረኳችሁ እናንተ? ይሄንን እያወቃችሁ ነው እናንተም ተጫወታችሁብኝ።
ምን አደረኳችሁ ስትል አረ አንቺ ምንም አላደረግሽም በማለት እንግዲህ አባባ አየሻቸው አያምሩም ዳኒ ከጭኛው ጋር እኮ ነው የመጣው ምናምን ስትል እንግዲህ ዳኒና አባባ ምሳ ስለጠሯቸው ዳኒና ኤደን ወደ አባባ ሲገቡ አባባን ሰላም ብለው ዘይረውት ነበርና የገቡት። እንዴት ደስ እንደሚል እንደዚህ ተሰባሰባችሁልኝ ልጆቼ በማለት እንግዲህ ፊት ለፊታቸው ዳኒና ኤደን እንዲሁም ደግሞ ትሁትና ካሌብ በአንድ ጎን ተቀምጠው አባባ በአንድ ተቀምጠው እያዩዋቸው ልጆቼ ስታምሩ እያሉ ሲያዩ ቆይ አንተ ትልቅ ሰው አይደለህ እንዴ? እንዴት እንደዚህ ታደርጋለህ? ስትል አባባን አፏን ልከፍት ስትል ሂጂ ከዚህ ብለው ሲያባረሯት ክላስ ነበር የገባችው ማለት ነው። የክላስ ከገባይ በኋላ እንግዲህ አባባ እዛው ድረስ በመሄድ እንዴት አየሻቸው አያምሩም ስትል ቆይ አንተ ትልቅ ሰው አልነበርክ እንዴ? እንዴት እንደዚህ ታደርጋለህ? ጭራሽ እኮ አንተ ብሰህ አረፍክ ስትል በጣም ስቀውባት ነበር፣ እያሾፉባት ነበር እያወጡት ማለት ነው። እንግዲህ ቲና ራሷን ካረጋጋች በኋላ ዳኒ ከዚህ ቤት እንድትወጣ እፈልጋለሁ ይቺ ምናምንቴን ይዘህ ስትል ማን ነው ምናምንቴው ውጣ ይችን ልጅ ይዘህ ስትል በድጋሚ ይሄ ቤት እኮ የአንቺ ቤት ሳይሆን የአባባ ቤት ነው። ስለዚህ እኔን ማስወጣትም ሆነ ማስገባት የሚችለው አባባ እንጂ አንቺ አይደለሽም ብሎ ሲል ዳኒ አዎ መውጣትም ካለብሽ አንቺ እንጂ እነሱ አይወጡም፣ እንግዳዎቼ ናቸው። በቤቴ የፈለግኩትን ማምጣት መብት አለኝ። ቆይ ምን ነው ቤቴ ቤት ያልሽ? ቤቱ እኮ የኔ ነው ያንቺ አይደለም ብለው ሲሏት እንግዲህ አፏን አፍና ነበር ዝም ያለችው፣ አማራጭ ስላልነበራት ማለት ነው። ሰው በገዛ እጁ ይዋረዳል። ሰው ቤት እንደዚህ አልወጣ ብላ ሙጭጭ ብላ ውርደቷን በየጊዜው እየተከናነብሽ ትገኛለች ማለት ነው። እንግዲህ ካሌብ ቆይ ለምንድን ነው አንተ ዝም የምትለው ብላ ስትል ካሌብ እኔ የቤቱ ባለቤት አይደለሁም፣ የቤቱ ባለቤት አባዬ ነው። ስለዚህ አባዬ የፈለገውን ማድረግ ይችላል። ቆይ አንቺ ለምን አትረጋግም ብሎ ሲላል ደግሞ ወንድሜ ነው ብለሽ አይደለ እንደ ይዘሽ የመጣሽው? ወንድሜ ነው ብለሽ ይዘሽ መጥተሻል። እኛም እንደ ወንድምነት እየተንከባከብን ይዘነዋል። ስለዚህ እስከ መቼ ነው? መቼም ቆሞ አይቀር ማግባት አለበት። አንቺ ለምንድን ነው የምትቃወሚው? ተይው እሱ የፈለገውን ማድረግ ይችላል ሲል ነበረ ካሌብ ማለት ነው። አልፈለግኩም ብትልም አንቺ ካልፈለግሽ እሱ ከፈለገ ይዞ መምጣት ይችላል ነበር እሱም የመለሰላት ማለት ነው። እንግዲህ ተሰባስበው እየተጫወቱ ባለበት ሰዓት ትሁቴ አንቺ ምሳ አቅርቢና እንብላ ብለው ሲሏት ትሁት ምሳ ለማቅረብ ስትል ኤደንም እኔ ላግዝሽ ስትል ኤደን አይ አንቺ ቁጭ በይ ብለዋት ነበር። ትሁት ሳትመጣ የቀረች ጊዜ ኤደን እዛው ሄዳ ቆይ እንዴት ነው ምናምን ነገርሽው እያለቻት ስትል አረ ተይ አታሳፍሪ ስትላት ይሄ እኮ ማሳፈር አይደለም፣ ለምን እየወደድሽው አፍነሽ ይዘሽ ቁጭ ታያለሽ? መናገር አለብሽ ትሁቴ ስትላት አንዳንድ ነገሮችን እየመከረቻት ባለበት ሰዓት እንዳጋጣሚ ኤደን ስትቀር ዳኒ ምንድን ነው ብሎ ኪችን ሲገባ ኤደንና ትሁት ሞቅ ያለ ወሬ ይዘው ነበረ። ቆይ ይሄ ወሬ ምንድን ነው ብሎ ሲጠይቃቸው ልንገርህማ ዳኒ ብላ ኤደን እንግዲህ ትሁት እኮ አፍቅራለች ፍቅር ይዟታል ብላ ስትል እንኳን ወደ ፍቅር ዓለም በሰላም መጣሽ ነበር ያላት በደስታ ማለት ነው። እንግዲህ አይዞሽ አትፍሪ፣ ንገሪው፣ ፍቅርሽን አሳየው ምናምን እያለ በሚል ሰዓት እኔ እኮ እያሳየሁት ነው አልገባውም እንጂ እሱ ምናምን እያለች ባለበት ሰዓት ኤደን እኔ ስታሳዩም አላየውሽም፣ ስለዚህ ባፍሽ መናገር ባትቺ እንኳን በሆነ ነገር ማሳየት ትችያለሽ ፍቅር እንደያዘሽ ስትል እሱም አዎ ልክ ነው በማለት እንግዲህ ዳኒ በቃ ተጫወቱ እናንተ የሴት ወሬ አልቅም እናንተ ተጫወቱ ብሎ ጥሏቸው ወጥቶ እናንተ እዚህ ተቀምጣችኋት ቲቪ እያያችሁ እዛ ጉድ ፈልቷል ብሎ ሲል የምን ጉድ ሲል እንዴ ትሁት እልም ያለ ፍቅር ውስጥ አይደል እንዴ ያለችው ብሎ ሲል የምን ፍቅር ነበር ያለው ካሌብ ማለት ነው። እንግዲህ እኔ ትሁት እንዳፈቀረች ነው የማቀው።
ማንን ታፍቅር ከማን የያዛት አላውቅም ብሎ ሲል አባባማው ፍቅር እንደያዛት እኔም ተመልክቻለሁኝ እና ታዲያ አንተ ምን አልክ ብሎ ሲል እኔማ ፍቅር ከያዘሽ እንግዲህ ስታገቢ ድል ባለ ሰርግ እድርሻለሁ ብያታለሁኝ ብሎ ሲል ካሌብም አሃ ብለው ነበር ተያይዘው ዝም ያሉት ማለት ነው። እንግዲህ ካሌብ ምንም እየገባው ስላልሆነ ኤደን እፈልግሃለሁ ብላ ውጭ ተጠራርተው ይዛው በሄደችበት ሰዓት አንዳንድ ጊዜ ማግባት እንዳለበት ፍቅር መጀመር እንዳለበት ስትነግረው ቆይ እኔ ማንነውስ እማገባው ማንነውስ እማፈቅረው ቆይ እንዴት አድርጌ ምናምን ብሎ ሲል እሱን ማድረግ ቀላል ነው ትችላለህ፣ አንተ ብቻ ራስህን አሳምን ስትለው ኤደን ካሌብን መክራው ወደ ቤት ስትመለስ ቲና ቆይ አንቺ ልጅ ለምንድን ነው በተደጋጋሚ የሰው ቤት የምትመጪው ስትላት እኔ አንቺ ቤት አልመጣሁም የመጣሁት አባባ ጋ ነው አባባን ፈልጌ ነው ስትላት አትምጪ ነው ምልሽ ምናምን ስትላት እመጣለሁ አያገባሽም አይመለከትሽም እናንተንም አላይበት ወዴት ልሂድ ስትል ውልቅ ብለሽ መሄድ ትችያለሽ እኛ እዚህ ቤት መቼም አንቀርም ስትላት በጭራሽ አታደርጊውም እኔ እዚህ ቤት እያለሁ መቼም አትመጭም ብላ እንግዲህ በጣም ተቆጥታና ተናዳ ስትነሳ ልትመታት ወንድ ነሻ ነይ ሞክሪ ነበር ያለቻት ማለት ነው ኤደን። እንግዲህ ኤደን እንደዚህ ካለቻት በኋላ ወደ ዳኒ ጋር ሄዳ ዳኒ ይቺ ልጅ ተዋትና ወደ ድሮ ፍቅራችን እንመለስ፣ እኔ እኮ ለአንተ ስል ምንም የማላደርገው ነገር የለኝም እባክህን እያለች ስትለምነው እኔ መጀመሪያውንም ያፈቀርኩት እሷን እንጂ አንቺን አይደለም። ስለዚህ ከእሷ ከኤዱ መቼም ቢሆን ልለያይ አልችልም። አንቺ ጋር የመጣሁት ለስራ ለስምምነት እንጂ በፍቅር ዙሪያ አይደለም። እኔ መጀመሪያውንም አሁንም ያፈቀርኩት ቲናንን እንግዲህ ኤደንን እና ኤደንን ብቻ ነው ሲላት ነበረ ማለት ነው። እሷን በፍጭራሽ ልታፈቅር አትችልም ስትለው እንግዲህ አንቺ እንደሆንሽ መቼም አትጸጸሽ መቼም አትመለሽም ብሏት ነበረ ጥሏት የሄደው ማለት ነው። እንግዲህ እንደዚህ ካደረገ በኋላ ድጋሚ ኤደንን ደውላ ቀጥራት ኤደንን ከወሰደቻት ከተገናኙ በኋላ እባክልሽን ተይልኝ ዳኒን የምትፈልጊውን ገንዘብ ልስጥሽና ስትላት እኔ እኮ እንዳንቺ በቀላል አይደለም ያገኘው ስለዚህ ቁስ አይደለም እሱን እምተውልሽ ስትላት እባክሽን ተረጅኝ አንቺ ሴት አይደለሽ እንዴ መጀመሪያ እኮ እሱ የእኔ ፍቅረኛ ነው እንጂ ያንቺ አይደለም ስትላት እሱ መጀመሪያውንም ቢሆን የኔ ነው ቆይ ግን አንቺን እንዴት ወደደሽ ስትላት ቆይ እኔ ራሱ አንድ ነገር መቼም የሆነ ነገር አስነክተሽው ነው እንጂ የኔ ባል አንቺ እንዳንቺ አይነቷ ሊያፈቅር አይችልም ስትላት አለመግባባት ሲፈጠር አንዳንድ ነገሮችን ሲነጋገሩ ነበር። እንግዲህ ኤደን ወደ ቤት ነበርና የሄደችው ከቲና ጋር እያወሩ በነበረበት ሰዓት ያው ካሌብ በመጀመሪያ የሰጣት ስጦታ ነበረ ለጓደኛሽ ስጪው ብሎ ዳኒ ወደ ውጭ ወጣ ያለ ጊዜ እሱ መጥቶ ኤደንና ዳኒ ስላልነበሩ መጥቶ ከትሁት ጋር ሰጠሽው ነበር ያላት። ምኑን ስትል የሰጠሁሽን ነው ሲያል አይ አልሰጠሁትም እያለች እንግዲህ ስታግመሰምት በነበረችበት ሰዓት እንደ ሴት ነቃ ማለት እንዳለባት እና ፍቅሯን በጊዜ ማሳወቅ እንዳለባት እንግዲህ ኤደን ነግራታለች። ኤደን በነገረቻት መልኩ ፍቅሯን ለማሳየት እየሞከረች ነው ማለት ነው በአሁኑ ሰዓት። ትሁት እንግዲህ እንደዛ በሚያደርጉ ሰዓት ምነው ልጆች የጠፋችሁሳ እያሉ አባባ ቤት ገብተው ለሁላቸውም እንግዲህ ከእናንተ ጋር ጊዜ ማሳለፍ እፈልጋለሁ ወጣ ብዬ ብለው ወረቀት ለሁላቸውም ሲሰጧቸው ቲና ለእኔ ስትል አይ ለአንቺ አላመጣው ምክንያቱም አንቺ ቤተሰብ አይደለሽም ስትል እንዴ አሁንስ አላበዛችሁትም እንዴ እያለች ነበረ እያለቀሰች ወጣችሁ ማለት ነው። እንግዲህ እነሱ በሳቅ ነበር የሄዱት፣ ግን ይሄ ሳቅ ብዙም አላስደስተውም ካሌብ። ምክንያቱም ከበስተጀርባ የሆነ ነገር እንዳታመጣብን ሳቃችን እንዳታደፈርስብን እያለ ነው። ካሌብ ደግሞ ትሁት ፍቅር ይዟታል ከተባለ ጀምሮ አስተሳሰቡ ልክ አይደለም። ወይ እንደሚወዳት አልተናገረ፣ በቃ የሆነ በጣም ግራ ተጋብቷል ማለት ነው። በእርግጠኝነት እሱ ራሱ ይወዳታል አልተናገረም እና ነው እንጂ
እሷ ሴት ስለሆነች አስታውቆባት እንጂ እሱ ራሱ ይወዳታል እሷን ማለት ነው። እንግዲህ እንደዚህ ባደረጉበት ሰዓት ሁላቸውም ተሰባስበው ቁጭ ባሉበት ሰዓት እየተጫወቱ ቆይ ግን እናንተ ለምንድን ነው ውጡ ስትባሉ ማትወጡት? አንቺ ምን ቤት ነሽ? በሰው ቤት እነሱን የማስወጣት መብት የለሽም፣ መውጣት ካለብሽም አንቺ ነሽ ብሎ ሲሏት አባባ አንተን እኮ እዛ ውርቼር ላይ እያለህ ማሰቃየት አላቃተኝም ነበር ስትል እንግዲህ አባባ በጣም ተናደውና ተበሳጭተው አንቺ ምን ያላደረግሽው ነገር አለሽ ሲሏት ደግሞ እኔ ምን አደረግኩ? ተንከባክቤ አይደለ እንዴ ያስታመምኩህ ስትል በጣም ተበሳጭተው የትኛውን ቆይ ላስታውስሽ? የትኛውን? አንተ እኮ ማስታወስ አትችልም ስትል የትኛውን ላስታውስና ልንገርሽ በማለት ቆይ ወጥ የለቀለቅሽ ፊቴን ራሴ ላይ ውሃ የደፋሽብኝን ወይስ ደግሞ ዳኒ ጋር አጠገቤ የተዳራሽብኝን የትኛውን ልንገርሽ ብለው ሲሏት በድንጋጤ ፈዛ ነበር የቀረችው ማለት ነው። ዳኒ ራሱ በጣም ነበር የደነገጠው። ምክንያቱም አባባ እንደማያስታውስ ነበር እንጂ እንደሚያስታውስ አያውቅም ነበረ ማለት ነው። ኤደን እንዴት አባዬ ይሄን ሁላ አሳለፍከው እያለች ስታለቅስ አያብሽሪ ልጄ ሁሉም ነገር አልፏል፣ እሷ ነካክታኝ እንጂ እኔ አሁንም ቢሆን ምንም መናገር አልፈለግኩም ነበር በማለት እንግዲህ ነገሩን እንዲተውት አድርገዋል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ጠብቀን እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።